እግዚአብሔር ሁሉን አስገብቶ ግን እኛ ስንቱን አስወጥተነው። ዓይንህን ጸልየህ ብታበረው ክፉ የምታይበት ይመስላል? እጅህን ለምነህ ብታንቀሳቅሰው ኖሮ ተሰርቅበት መስሏል? እግርህ ሽባ ሆኖ እግዚአብሔር ተርትሮልህ ብትራመድ ኖሮ ወደ ክፋት ትሮጥበት ነበር? እሱም ይቅርታ አይገባውም እንላለን። ማን ስለሆነች ለምን ይቅር ይባላሉ? በጊዜው ይሁዳ ክርስቶስን የሸጠው በ30 ብር ነው። እኛ በዚህ ዘመን ያለን ሰዎች ጌታን ብናገኘው ኖሮ በነፃ እንሰጠው ነበር። በነፃ ምንም ዋጋ ሳናወጣ። እንደ ዮሴፍ ተሽጠሃል። የገዛ ወንድሞች የማታውቀው ባዕድ ሀገር ሄደ ባሪያ እንድትሆን ወርደውብሃል። ሞተሃል ብለው ለወላጆች ለሚወድህ በሙሉ የምትወደውን ልብስ ደም ቀብተው ሞቷል እርማችሁን አውጡለት ብለው ተናግረውብሃል። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችንም እናማት በበስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከመዊ ቆሞስ አባ ገብረ ሥላሴ ጠባይ የሐመረ ኖህ የቅድስት ኪዳነ ምሕረት ገዳም አበምኔት፣ ክቡር አፈ መምህር አባ ኃይለ ሚካኤል፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንት፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በደጁ እንድንሰበሰብ የፈቀደልን ያልከለከለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን ቅዱስ ፈቃድ ባለችን ደቂቃ የማቴዎስ ወንጌል ምዕራፍ 18 ከቁጥር 21 ጀምሮ ባለ ክፍለ ምንባብ መነሻነት የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውንም አጉልቶ ምስጢርን ገልጦ ለሁላችንም እንድንሰማ ከምንም በላይ ደግሞ የሰማነውን ለመኖር እንዲያስችለን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 18 ቁጥር 21 በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህም ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዛን ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም። ነገር ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩህ ባልንጀራህን የሆነውን ያን ባሪያ ልትምረው ላንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በዚሁ በተነበበው የወንጌል ክፍል መነሻነት እንደ እግዚአብሔር ቅዱስ ፈቃድ ስለ ይቅርታ እንማራለን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 18 ጌታችን መድኃኒታችን ኢየሱስ ክርስቶስ
ከሌሎች ምዕራፎች ጋር አብሮ በምሳሌ ካስተማራቸው ትምህርቶች መካከል አንዱ ነው። ራሱ የማቴዎስ ወንጌል በነገራችን ላይ ከሚጠራበት የማቴዎስ ወንጌል ተብሎ ከሚታወቀው መጠሪያው ባለፈ የምሳሌ ወንጌል እየተባለ ይጠራል። ምክንያቱም ከሌሎች ወንጌላት በተለየ መልኩ ጌታችን ኢየሱስ ክርስቶስ በምሳሌ በጣም ብዙ ትምህርቶችን አስተምሯል። አንዱ እንኳን ሁላችን የምናውቀው በዘመነ ክረምት የምንሰማው የዘርዘሪው ምሳሌ የማቴዎስ ወንጌል ምዕራፍ 13 ላይ ያለው ከነ ትርጉሙ የማቴዎስ ወንጌል ላይ የሚገኝ ሲሆን ሌሎችም እንደዚሁ ደግሞ ጌታችን ያስተማራቸው የምሳሌ ትምህርቶች አሉ። አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ተመላልሶ በሚያስተምርበት ወቅት ትምህርቶቹን አንዳንዴ በቀጥታ አሊያም ደግሞ አሁን እንዳነበብነው በምሳሌም የሚያስተምርበት ክፍሎች እናገኛለን። ጌታችን በምሳሌ የሚያስተምርበት ምክንያት ሊቃውንተ ቤተ ክርስቲያን እንደሚያስረዱት ከሆነ የመጀመሪያው ከሚሰሙት ሰዎች አንጻር ነው። የቅዱስ ማቴዎስ ወንጌል ምዕራፍ 5 እና 6 ሁላችን እንደምናውቀው የተራራው ስብከት እየተባለ ይጠራልና አምላካችን ኢየሱስ ክርስቶስ ከፍ ባለ ተራራ ላይ ቆሞ አንድም ተቀምጦ የሚሰሙት ሰዎች ደግሞ ዝቅ ብለው በሚያስተምሩበት ጊዜ ላይ እነሱ የቃሉን ትምህርት ሲሰሙ አበው እንደሚናገሩት የተሰበሰቡት ሰዎች በተለያየ ምክንያት ነበር የሚመጡት። አንዳንዶች ክርስቶስ በሚያስተምርበት በዛች ተራራ ላይ የሚገኙት ምክንያታቸው ቃሉን ለመስማት ነበረ። ሌሎች ደግሞ የሚገኙት ተአምራቱን ለማየት ነበረ፣ ወይም ተአምራትም ጭምር እነሱ እንዲደረግላቸው ፈልገው ነው። ሌሎች ደግሞ የሚገኙት ምግብ ፈልገው ወይንም ደግሞ መጠጥም ጭምር አስፈልጓቸው ነው። አንዳንዶች ደግሞ የሚገኙት ለክስ አሊያም ደግሞ ከሚናገረው ስህተት ፈልገው በኋላ ላይ ለመክሰስና እርሱን ለመጣል እንዲያመቻቸው ነው። ሌሎች ደግሞ ይገኙ የነበሩት ከእርሱ ጋር እስከ መጨረሻው ጭምር ለመዝለቅ ነው። ታዲያ ሊቃውንት ሲያስረዱ ዛሬም ተራራ ተብላ በምትጠራው ከፍታ ላይ ባለች ቤተ ክርስቲያን ላይ እንኳን እኛ እዚህ ይቅርና ሌላውን ቦታ ላይ ያለ ሰው ከነዚህ ከአምስቱ ምክንያት አይወጣም ወደ ቤተ ክርስቲያን ሲመጣ። አንዳንዶቻችን ዛሬ የመጣ ነው ቃሉን ለመስማት ነው። የእግዚአብሔር ቃል ይፈውሳልና የተሰበረውንም ጭምር ይጠግናል፣ የተገናኘውንም ጭምር መለየት የሚችል አምላክ ስለሆነ በቃሉ። አንዳንዶቻችን ተአምር ፈልገን የመጣ ነው። በሕይወታችን ብዙ ጥያቄ ስላለን ጭንቃችንንም እግዚአብሔር አምላክ አራግፎልን የሱን ሸክም መሸከም እንድንችልና የኛን ሸክም ግን ለሱ አሸክመንና ነፃ ወጥተን መሄድ የምንችልበትን ሕይወት ለማግኘት አለያም ደግሞ በስጋችን ጤና አተን በስጋችን ህሙም ሆነን ደዌ ይዞን የመጣን ተአምር ፈልገን የተገኘን ሰዎች አለን። ሌሎቻችን ምግብና መጠጥ ጠምቶን የመጣን ሰዎች አለን። እንደምታውቁት የጥንቷ ቤተ ክርስቲያን ጀምሮ እስካሁን ካሉት መጠለያ ከሚሰራበት ዋነኛው ምክንያት መካከል እኔና እናንተ ለሱባኤ ስንመጣ ወይንም ደግሞ ከቅጥረ ቤተ ክርስቲያን ውስጥ ቦታ ሲሞላ እንድናርፍበት ጭምር ተብሎ አይደለም። መጠለያዎች በዋነኝነት የሚሰሩት ዝክር፣ ጽዋ የሚባሉት መንፈሳዊ ማህበራት እንዲከናወኑ ለማስቻል ነው። ከዛ ከፍ ሲልም ደግሞ በእነዚህ በዝክርና በጽዋ የሚዘጋጀውን ጸበል ጻድቅን በለው ድግስን ሰርተው መብላት ለከበዳቸው እና ተርበውና ተጠምተው የሰውን እጅ በማየት የሚኖሩ የኔ ቢጤዎች መጥተው መብላት እንዲችሉ ነው። አሁን ግን ስታዩት ድግሶቻችን የጠገቡትን ከማብላት ያልዘለለ ነው እንጂ የተራቡትን የሚያስብ አይደለም። እንደ እንግዳ ግን ተቀብለን እንድናስተናግዳቸው ወንጌል እንኳን የሚያዘን እንዲህ ብድራቸውን መመለስ ለማይችሉት ሰዎች ነበር። ለዛ ነው ጌታችን ስትመጸውቱ መልሶ ሊመጸውታችሁ ለማይችል ለኔ ቢጤ ስጡት ይላል። ምክንያቱም ባለጸጋ ብታበሉት ሌላ ሊያበላችሁ የሚችል ከናንተም የተሻለ ድግስ ደግሶ መውጣት ይችላል። እናንተ እንዲያውም ባለዳ ትሆናላችሁ። ለዛ እኮ ነው ብዙ መንፈሳዊ ዝክሮች መንፈሳዊ የሆነው ጠባያቸውን አተው ፉክክርና ውድድር ከሆኑ ሰንብተዋል። እነንትና ከደገሱት የተሻለ ድግስ ለመደገስ ተብሎ ስለሚታሰብ የሌላቸውን መንገድ ላይ ወድቀው ለመብላት የሚመኙትን ሰዎች ግን ሰብስበን ብናበላቸው የተሻለ ደግሰው ሊያበሉን የሚችሉበት አቅም ስለሌላቸው እግዚአብሔር ይስጣችሁ ብለው ነው የሚወጡት። ማን ይስጣችሁ? ከዚህ በላይ ምን የተሻለ ምርቃት ያለስ ይመስላችኋል ክርስቲያኖች? እግዚአብሔር ይስጥህ ከማለት ባለፈ ለሰጠ ሰው መልሶ መስጠት የሚችለው አቅም ከኛ ሊሆን ይችላል። ከሰጠው በላይ ከፍ ያለውን ማጎናጸፍ የሚችለው ግን ማን ብቻ ነው? እግዚአብሔር ብቻ ነው።
እንደነዚህ ምግብና መጠጥ ፈልገው የሚመጡ ሰዎች አሁንም ድረስ አሉ። በዚሁ በመካከል ደግሞ ክፉ ለማድረግም የሚገኝ ሰው አይጠፋም። ከሚነገረው ከሚሰማው ከሚደረጉት ማንኛውም አይነት ነገሮች አድምጦ ለራሱ ሊሆን የሚችለውን ክፋቱን ሊያራምድበት እንዲህ ብላለች እኮ ቤተክርስቲያን ብሎ ሊያጥላላበት የሚችል ምክንያት ለማግኘት ብሎ የሚሰማ ሰው አለ። ታድሎ ደግሞ እዚህ ተገኝቶ እስከ ዘላለም ሊጸናም የተጠራና ቆርጦ የመጣ አለ። ጌታችን የሚገርማችሁ ከዛ ሁሉ ምክንያት ተሰብስበው ከተገኙት ሰዎች አስተምሮ ሲጨርስ አብረውት የጸኑት 120 ሰዎች ብቻ ናቸው። ይከተለው የነበረው እኮ 5000 ህዝብ በላይ ወይም ከ5 ገበያ ህዝብ በላይ ነበር ይከተለው የነበረው፣ ሊያውም ሴቶችና ህፃናት ሳይቆጠሩ። የሚፈልጉትን ካገኙ በኋላ ከነሱ የለመኑትን ጥያቄ ከአምላካቸው ካገኙ በኋላ ግን ሊከተሉት የመረጡት 120ዎቹ ብቻ ናቸው። ለዛ ነው እንደዚሁ ሁሉ ቃሉን ሰምተው ደግሞ እስከ መጨረሻው ለመጽናት የታደሉም ጭምር አሉ። አሁን ይሄን የነገርኳችሁ የመጣንበት ምክንያት ይህ ነው ለማለት ብቻ አይደለም። እንደው ስትሰሙ እንኳን አይደንቃችሁም? ክርስቶስ ከነዚህ ከመጡት ከአምስቱ ምክንያት ይዘው ከተገኙት ሰዎች አብልጦ የሚወደው ማንን ይመስላችኋል? ቃሉን ለመስማት የመጣውን ነው? ተአምር ለማየት የመጣውን ነው? እርቦት ጠምቶት የመጣውን ነው? ክፉ ለማድረግ የመጣውን ነው? ወይስ ሊጸና የመጣውን ሰው ነው ክርስቶስ የሚወደው? መልሶ ይመስላል አይደል? ሊጸና የመጣውን የሚወድ እሱም ብቻ ግን አይወድም። ቢሆንማ ኖሮ አራቱን ለምን አያባራቸውም ነበር? ለተለያየ ምክንያት የመጡትን ካልጸናችሁ ለምን ትማራላችሁ? ካልጸናችሁ ለምን ተአምር ይደረግላችኋል? ካልጸናችሁ ለምንድነው ማበላችሁ ማጠጣችሁ? ክፉ ሊያደርጉ የመጡትንም ጭምር ክፉ ካደረጋችሁኝማ ለምን አወራለሁ እናገራለሁ ብሎ አላባረራቸውም። አምስቱንም ከነየ አመላቸውና ከነየ አመጣጣቸው ነው እግዚአብሔር አስተናገዳቸው። ምን ለማለት ተፈልጎ መሰላችሁ? ዛሬም እቺ ተራራማይቱ ቤተክርስቲያን ሁላችንም በየመጣንበት አይነት ምክንያት ታስተናግደናለች። ችግሩ ቤተክርስቲያን ደጇን ለሁሉ ከፍታ ሳለ ግን ውስጥ ገብተው የሚስተናገዱት ሰዎች ግን ይናቆራሉ። ቃሉን ለመማር የመጣው ሰው ታሞ የመጣውን ሰው ተቀምጦ እንዳይጸበል ያደርገዋል። ሊጸበል የመጣው ሰው እንዳይማር ሌላውን ሰው ይበጠብጣል። ምግብና መጠጥ ፈልጎ የመጣው ሰው ክፉ ለማድረግ ከመጣው ሰው ጋር ይለያያል። ምን አለፋችሁ እኛ በገባንበት ምክንያት ሌሎች ካልገቡ በቀር ቤተክርስቲያን ውስጥ ባይኖሩ ራሱ ደስ ይለናል። እኛ ብቻ ብንገኝ፣ እኛ ብቻ እግዚአብሔር ቢሰማን፣ እኛ ብቻ ሁሉም የጸሎታችን ምላሽ አግኝተን ብንሄድ እኛ ብንሆን ደስ ይለን ነበር። እግዚአብሔር ግን ሁሉንም አስገባ። ተመልከቱ፣ እግዚአብሔር ሁሉን አስገብቶ ግን እኛ ስንቱን አስወጥተነዋል። ቤተክርስቲያን እኮ ደጇን አንድም እንዳይዘጋ እንደው ክፉ ዘመን ደርሶ ነው እንጂ ድሮ ሲነገር በታሪክ ቤተክርስቲያን ቅጥር ራሱ የላትም። ታውቃላችሁ? ቅጥር ማለት አጥር ለማለት አይደለም። በር መዝጊያ የላትም። ሁሌም በሯ ክፍት ነው። ምክንያቱም ማንኛውም ሰው መጠለል መቻል አለበት። ለዛ እኮ ነው ቤተክርስቲያን ስትጠራ ራሱ አንደኛዋ መጠሪያዋ ምስካየ ሕዙናን ነው የምትባለው። እስኪ ምስካየ ሕዙናን በሉ። የሐዘንተኞች መጠለያ ማለት ነው። ማን ያላዘናል? ማን መጥቶ ቤተክርስቲያን መጠለል የማይፈልጋል? ከፍቷችሁ መጣችሁ የቤተክርስቲያን ደጅ ሲዘጋ አይከብድም? መንበርከክ ፈልጋችሁ ሰዓት አልፏል ተብሎ ሲቆለፍባችሁ ክፈቱልኝ ብላችሁ አትማጸኑ? አይገርማችሁም? እንደዚህ ቤተክርስቲያኑ ሲዘጋብን የምናሳየውን የጸጸት ስሜት እኛ ለሌሎች ቤተክርስቲያን እንዳይገቡ እንደ አጥር በር የቆለፍንባቸው ሰዎች ስላለን እንዳይገቡ እንዳይገኙ ከተገኙም እንዲወጡ የምንሞክራቸው ሰዎች አሉ። ለዛ ነው ጌታችን እንደነዚህ አይነት ሰዎች ስላሉ ይህ የተሰበሰበው ሰው በሙሉ በተለያየ ምክንያት የመጣው የተለያየ ዕውቀት ነው ያለው። የተማረ አለ፣ ያልተማረ አለ። ነገሮችን በጥሩ ለመረዳት የሚችል አለ፣ ሲደጋገምለት ደግሞ ለመስማት የሚችል ሰው አለ። አንዱ ምሳሌ የሚጠቀመው ለዚህ ነበር። በተለይ ለመረዳት አቅማቸው ደካማ የሆኑ ሰዎች እነሱ እንዲረዱ ለዛ ነው በባህላቸው በሚያውቁት ነገር ሴቶቹን በእርሾ ወንዶቹን በዘር ወይም በገበሬ ያስተምር የነበረው ክርስቶስ ለነሱ ቅርብ በሆነውና ሊረዱት በሚችሉት ነገር እንዲያውቁት ነው። በተለይ ደግሞ የሚገርማችሁ ጌታችን በጣም በብዙ ምሳሌ እየመሰለ ካስተማረባቸው ነገሮች መካከል አንዷ ደግሞ መንግስተ ሰማያት ናት። እስኪ መንግስተ ሰማያት በሉ። አዎ መንግስተ ሰማያት በወንጌል እንኳን ብትመለከቱ በጣም ብዙ ምሳሌ ነው ያላት። ክርስቶስ ሲያስተምርባት በሰናፍጭ ቅንጣት መስሏታል፣ በእርሾ መስሏታል፣
በገበሬ መስሏታል፣ በዘር መስሏታል፣ ምን አለፋችሁ በብዙ ነገር መስሏታል። ቤተ ክርስቲያን መንግስተ ሰማያትን በጣም በብዙ ምሳሌ ክርስቶስ በዋነኝነት የመሰለበት ምክንያት ምሳሌ አልባ የሆነች ስለሆነች ነው። በምንም ብትመሰል መንግስተ ሰማያት ይህ ነው ልትባል የምትችልና በተመሰለው ምሳሌ ብቻ ግልጽ ሆና ልትቀመጥ የምትችል ቦታ አይደለችም። ለዛ ነው መንግስተ ሰማያትን ራሱ አበው ሲናገሩ እንደምንሰማው ምንድናት ተብሎ ቢናገር መንግስተ ሰማያት ላይ ያለን ዕውቀት አንደኛ አይን ያላያት እንደሆነች ነው። ምን ያላያት? እስኪ ጆሮ ያልሰማት በሉ። እንዴት ነው አይን ያላየውን ጆሮ ያልሰማውን እንዲህ ነው ተብሎ በእርግጠኝነት ሊነገር የሚችለው? በፍጹም ሊነገር አይችልም። ስለዚህ በውስጥ ባሉ ስለሷ በሚታወቁ እግዚአብሔርም እንዲህ ናት ብሎ ባስተማረን ነገር ስለ መንግስተ ሰማያት አበውም ያስተምራሉ፣ ቤተክርስቲያንም ጭምር ታስተምራለች። ስለዚህ መንግስተ ሰማያት በጣም ብዙ ምሳሌ ነው ያላት። መንግስተ ሰማያት ብቻ አይደለችም። በነገራችን ላይ ምሳሌ አልባ የሆኑ ነገሮች በሙሉ ብዙ ምሳሌ ነው ያላቸው። ተመልከቱ፣ ክርስቶስ በምንድን ነው የሚመሰለው? በምን የማይመሰልበት ነገር አለ? ራሱ መልሱ ይሄ ነው። ጌታ በምንድን ነው የሚመሰለው ተብላ ቤተክርስቲያን ብትጠየቅ በምን የማይመሰልበት ነገር አለ? ምሳሌ አልባ ስለሆነ። እሱ ሩቅ ከሆነባችሁ ደግሞ እመቤታችን በምንድን ነው የምትመሰለው? ራሱ ደራሲው እንኳን አባ ሕርያቆስ በቅዳሴው ምንድን ያላት? በመኑ በአምሳለ መኑ ናስተማስለኪ፣ በምንና በማን ምን እናረግሻለን እንመስልሻለን። ምሳሌ አልባ ናታ። ደግሞ እንደዛ ብሎ እኮ ምሳሌ ጠቅሳል። ከገነት በተሰደደ ጊዜ የአዳም ምኑ ነሽ? ተስፋው ነሽ። ሌሎችንም አበው እያነሳ የእነሱም እንዲህ ነሽ ይላታል። ይሄ ምሳሌ ግን ተዘርዝሮ አያልቅ። ከአቅሙ በላይ እስከሆነው ድረስ አባ ሕርያቆስ ህሊናው መርምሮ እስከሚደርስበት ድረስ ሄደ። ከዛ በኋላ ግን ገልጦ ሊመረምርበት የሚችልበት መረዳትም እንዲሁም ከፍ ያለውን የመለኮትን ምስጢር ሊያውቅ የሚችልበት ምንም ምክንያት ሊኖር ስለማይችል ሰው ስለሆነ አቆመ። በቃ እዛ ላይ በምንም አይነት ነገር ምሳሌው ሊመሰል ስለማይችል መንግስተ ሰማያትም እንዲሁ ናት። ምሳሌ አልባ የሆነች ቦታ ናት። ስንገባ ብቻ የምናውቃት የደከምንባት ሰዎች ወይም የምንደክም ክርስቲያኖች ስንገባ ብቻ የምንረዳባት ቦታ ናት። ስለዚህ እንዳትረሱ። ምሳሌ መጀመሪያው የሚመሰልበት ምክንያት ሩቅ የሆነውን ሰው ሊረዳው የማይችለውን ነገር ለማስረዳት ነው። ሁለተኛው ምሳሌ የሚመሰልበት ምክንያት ደግሞ ክርስቶስ ሲያስተምር የሚሰሙት ሰዎች ሁሉም በቀና አእምሮ ስለማይሰሙት ነው። ለምሳሌ አይሁድ ፈሪሳውያን ዙሪያው ሆነው ያደምጡት የነበረው ሌሎችንም እየላኩ ይዛችሁት ኑ አዳምጡት ምን አለ ያለ ይናገሩ የነበሩት በዋነኝነት በቃሉ ትምህርት ለመሸነፍ አይደለም፣ ከሚናገረው ነገር ምን ስህተት እናገኛለን ብለው ነው። ስለዚህ ያለ ጊዜው በመስቀል እንዳይሞት ያለ ጊዜው በእነሱ እጅ እንዳይወድቅ እግዚአብሔር ባወቀ እነሱን እንኳን ሲገስጻቸው በምሳሌ ነበር የሚናገራቸው የነበሩ። ለዛ ነው ምሳሌ ቤተ ክርስቲያን ውስጥ በጣም አስፈላጊ የሆነ ነጥብ ነው። ክርስቲያኖች ስለ ምሳሌ ሲነገር ለምሳሌ ተብሎ ሲነገር ጉዳዩን ለኛ ቅርብ ለማድረግ እንደሆነ እንዳትዘነጉ። አንድ ምሳሌ ልመስልላችሁ ምን ያክል ምሳሌ አስፈላጊ እንደሆነ እንድንረዳው። ትላንትና ካልተሳሳትኩ ስትማሩ ስለ ምስጢረ ሥላሴ ነው ያለ ተማራችሁት አይደለም? ረስታችሁታል? ጥሩ ነው፣ ችግር የለም። 10 ምናምን ቀን ስላለ ትከልሱታላችሁ። አንዱ የሰው ህሊና መርምሮ ለማይደርስባቸው ነገሮች መካከል አንዱ ምስጢራተ ቤተ ክርስቲያን ናቸው። ሰው ምስጢራተ ቤተ ክርስቲያንን በምንም አይነት መልኩ በቃ ጥጥት አድርጌ በልቼዋለሁ ሊል አይችልም። በፍጹም ረቂቅ ስለሆነ ማለት ነው። ረቂቅ የሆነውን እነዚህን የቤተ ክርስቲያን ምስጢራት ሰው የራቀውን ቀርቦ ለመረዳት እንዲያመቸው የምንጠቀምበት ምሳሌ ነው። ትላንት የተማራችሁትን ልተውና ከምስጢረ ሥላሴ ቀጥሎ ስላለው ስለ ምስጢረ ስጋዌ እንዴት ምሳሌ አስፈላጊ እንደሆነ ላሳያችሁ። የምስጢረ ስጋዌ ዋነኛ አስኳል ትምህርት አምላክ ሰው ሆነ ነው። ማን ሰው ሆነ? አምላክ ሰው ሆነ ነው። ስለ አምላክ ሰው መሆን ቤተ ክርስቲያን ደግሞ ስትናገር እንዲህ ነው የምትለው፣ ከላይ ሳይጎድል በሉ እንጂ ከታች ሳይጨመር አምላክ ሰው ሆነ። እንዴት? እስኪ እንዴት አስቡት። ከላይ ሳይጎድል ከታች ሳይጨመር እንዴት አምላክ ሰው ሆነ ተብለን እንጠየቃለን። አንደኛው ማወቅ ያለብን ነገር የአምላክ ሰው የመሆን ምስጢር የሚደነቅ ነው እንጂ የሚመረመር አይደለም። የሰው ህሊና ቢያወጣው ቢያወርደው የሚደርስበት አይደለም። እንደማይደርስበት አውቆ አድንቆ ያከብረዋል እንጂ እንኳን የሰው ህሊና ይቅርና ከላይ ሳይጎድል ከታች ሳይጨመር ከኛ እንኳን በአፈጣጠር የሚለዩት
ረቂቃን የሆኑት ቅዱሳን መላእክት እንኳን በእመቤታችን ጀርባ ታዝሎ በላይ በሰማያት ከአብ ከመንፈስ ቅዱስ ጋር ሲሰለስ ሲቀደስ አምላካቸውን ሲያዩት ስቡህ ብቻ ነው ያሉት። በቃ እጹብ ድንቅ ስቡህ ምስጉና ብቻ ነው ያሉት። እነሱ እንኳን ሊመረምሩት አይችሉም። ታዲያ እንዴት ነው ቤተ ክርስቲያን ከላይ ሳይጎድል ከታች ሳይጨመር የሚለውን የአምላክን ሰው የመሆንን ምስጢር የምታስረዳው ብትሉ በምሳሌ ነው። በምን ያለ? በፀሐይ። ለምሳሌ ፀሐይን ተመልከቷት። ፀሐይ ሶስት ነገሮች እንዳሏት ሁላችሁም ታውቃላችሁ። ሙቀት፣ ብርሃንና ክበብ ነው። ብዙ ጊዜ ላይ ፀሐይ ክበብ እንዳላት ትኩረት አንሰጥም እንጂ ከወሰኗና ከተገደበላት ውጪ አታበራም። ሙቀት አላት፣ ግለቷ ያንን ያሳያል። እኛም ብንፈልገው ለአምላክ ሰው መሆን ለማሳየትና ለማስተማር ብርሃኗን ብቻ ነው። ምኗን አልካችሁ? ብርሃኗን ብቻ። የፀሐይ ብርሃን ፀሐይ ስትወጣ የሚበራው የት ነው? ሰማይ ነው መሬት ላይ ነው? በሉ እንጂ ሰማይ ነው መሬት ነው የሚያበራው? መሬት ላይ። ስለዚህ ፀሐይ ስትወጣ መሬት ላይ ካበራች ሰማይ አይታይም፣ ጨለማ ነው ማለት ነው። እንደዛ ነው አያላችሁ ያላችሁ። መሬት ላይ ነው የምታበራው እኮ አላችሁ። እሺ ደግሜ ልጠይቃችሁ፣ ፀሐይ ብርሃኗን የምታበራው የት ነው? ሰማይ ላይ ነው መሬት ላይ ነው? ሰማይ ላይ። ስለዚህ ሰማይ ላይ ካበራች ደግሞ ምድሩ ጨለማ ነው ማለት ነው። ኧረ ተው። ፀሐይ የምታበራው የት ነው? በሰማይ ነው በመሬት ነው? እስኪ በሁለቱም በሉ። በሁለቱም ነው የምታበራው። ብርሃኗ በሰማይም አለ በምንም ጭምር አለ፣ በምድርም ላይ አለ። በፀሐይ ያለው ብርሃን ወደ መሬት ሲወርድ መጉደል የለበትም። በመሬት ያለው ብርሃን ደግሞ ከላይ ስለወረደ እዚህ የሚጨመር ነገርም የለም። የፀሐይ ብርሃን ስትወጣ በላይ ሳትጎድል በታች ሳትጨመር ማብራት ከቻለች እንዴት እሷን የፈጠረው እግዚአብሔር በላይም ሳይጎድል በታችም ሳይጨመር ሰው መሆን አይችልም ተብሎ ሊነገርለት ይችላል? አሁን ምሳሌው ቅርብ አላረገውም? ታዲያ ዋነኛው ምሳሌ ያስፈልጋል የሚባለው ለዚህ ነው። ምስጢራትን ለማስረዳት ስርዓትን ለማስከበር ሌሎችም የቤተ ክርስቲያንን ትምህርቶች በምሳሌ የተዋቡ ናቸው። ይህንን መሰረትነት ያገኘነው ደግሞ ከክርስቶስ ነው። እኛ ትምህርታችንን ያነሳ ነው ጌታችን ኢየሱስ ክርስቶስ መስሎ ካስተማረባቸው ትምህርቶች መካከል አንዱ ነው። ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ከ12ቱ ደቀ መዛሙርት መካከል አንዱ የሆነው ቅዱስ ጴጥሮስ ወደ ጌታችን ቀረበና ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለ። ያቀረበው ጥያቄ የይቅርታ ጥያቄ ነው። 3 ጊዜ ይቅር ልበለው፣ 7 ጊዜ ይቅር ልበለው ብሎ ተናገረ። በአይሁድ ስርዓት መሰረት እንደሚነገረው ከሆነ መጽሐፍቶቻቸው አንድ ሰው ሌላውን ሰው ሲበድል 3 ጊዜ ይቅር ለማለት ይችላል። ከ3 ጊዜ በላይ ግን ይቅር እንዲል ራሱ አይገደድም። ስለዚህ 3 ጊዜ ይቅር ልበለው አለ ቅዱስ ጴጥሮስ። ትንሽ 3 እንኳን አነሰች ከተባለ 7 ጊዜ ይቅር ልበለው አለ። ያው ከ3 7 ከፍ ስለሚል በቁጥር ደረጃ ጌታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ወንድምህ ቢበድልህ 7 ጊዜ ብቻ ሳይሆን 7 ጊዜ 70 ጊዜ